ሰላም ጤና ይስጥልኝ ውድ የአስቴር ቤተሰቦቼ እንዴት ናችሁ? እኔ ጋር እግዚአብሔር ይመስገን ሰላም ነኝ። አስቱ ነኝ። ዛሬ ደግሞ በሌላ ቪዲዮ መጥቻለሁ ማለት ነው። ዛሬ የመጣሁት አስቴር ምን አይነት ሻምፖ ነው የምትጠቀሚ፣ ጸጉር የማይነቃቀል ጸጉር የማይጎዳ አሳይኝ ንገሪኝ ላላችሁ በድጋሚ መጥቻለሁ። ሰላማችሁ ይብዛልኝ ውድ ተመልካቾቼ እንዴት ናችሁ? እኔ ጋር ፈጣሪ ይመስገን ሰላም ነኝ። ጸጉራችን እንዳይነቃቀልና እንዳይጎዳ ወይም ደግሞ እንዳይሰባበር ድርቅ እንዳይል የሚረዳን ነገር ነው ዛሬ ይዤላችሁ መጣሁት። እኔ የምጠቀመው ሻምፖ ነው ማሳያችሁ ማለት ነው። እንዴት ናችሁ? በድጋሚ እንግዲህ ወደ ቀጣይ ቪዲዮ ሲሄድ ብዙ ልጆች በውስጥ ጠይቁኛላችሁ፣ ጸጉሬ እየተሰባበረ ነው፣ ጸጉሬ በጣም ተጎድቷል፣ አስቴር ምን ልጠቀም፣ ሻምፖ ምን አይነት ነው የምትጠቀሚ፣ በየጊዜው ነው ሻምፖ የምትቀይሪ ብላችሁ ለጠየቃችሁኝ እኔ ሻምፖ በብዛት ቶሎ አልቀይርም። የምጠቀመው ተመሳሳይ ሻምፖ ነው ማለት ነው። ስለዚህ ብዙ ጊዜ ተመሳሳይ ሻምፖ ብንጠቀም የተሻለ ነው። ምክንያቱም በየጊዜው የምንቀይር ከሆነ ጸጉራችን እስኪለምድ ድረስ ቶሎ ይጎዳል። ስለዚህ እንዳይጎዳ ተመሳሳይ ሻምፖ ብንጠቀም ወይም ደግሞ ለጸጉር ተስማሚ የምትይ የትኛው ነው ያላችሁ እኔ የተስማማኝ እኔ የወደድኩትን የኮንዲሽነር እና ሻምፖ የምጠቀመው ይሄ ነው። ተመሳሳይ ነው። ታጥቤ ሻምፖ ከታጠብኩ በኋላ ኮንዲሽነር እጠቀማለሁ ማለት ነው። ስለዚህ በጣም ምርጥና በጣም አሪፍ ነው። ከዚህ ቤት ቪዲዮ ላይ አሳይቻችሁ ነበርና በውስጥ በተደጋጋሚ ስለጠየቃችሁ ነው በደንብ ግልጽ አድርጌልኝ አጠቃቀሚ ምናምን ያላችሁና እኔ በጣም ተስማምቶኛል። እናንተም እንደምትወዱት ተስፋ አደርጋለሁ። ጸጉር አይጎዳም፣ እንደውም አይረግፍም። በፊት ጸጉሬ ያው ሙቀቱም ስለሆነ ያለንበት ወቅት ላይ ሙቀት ነው፣ ቶሎ ጸጉራችን የመርገፍ ወይም ደግሞ የመነቃቀል ባህሪ አለ። ስለዚህ እንዳይነቃቀልብን እንዳይጎዳ እንደዛ አይነት ሻምፖቹ ብንጠቀማቸው ብዙ አይነት ሻምፖች አሉ፣ ግን ለኔ የተስማመው ለእናንተ የመስማማችሁ ሌላም ሊሆን ይችላል፣ ግን ለኔ ተስማሚ ሆነ ይሄ ሻምፖ ከመጠቀም ከጀመርኩ በኋላ ጸጉሬ ሳላበጥር ራሱ ፍሪዝ ይሆናል። በጣም ልስልስ ይላል፣ ጠንካራ አይሆንም እና የሚወጣው ደግሞ ስነቃቀል የነበረው ቀንሶልኛል ማለት ነው። እንዳይነቃቀል ረድቶኛል ማለት ነው። ስለዚህ እንዳይነቃቀልባችሁ ጫፉን ውስጡ ድርቅ እንዳይል ይረዳል። ባለፈው ስጠቀም የነበረ ሮብና ይስጥቀም ነበር ከወይራ ዘይት ጋር ማለት ነው። እንደዛ ማርጋችሁ ተጠቅማችሁ መጨረሻ ላይ በዚህ የምትታጠቡ በጣም አሪፍ ነው ማለት ነው። ጸጉር በጣም ያለሰልሳል ያሳድጋልም ጭምር፣ ግን በየጊዜ አትቀያይሩት ማለት ነው። ስለዚህ ባትቀያይሩት ተመሳሳይ ሻምፖ ብትጠቀሙት በጣም አሪፍ ነው ማለት ነው። እኔ ተስማማኛል። እንግዲህ በብዛት ይሄንን የምትጠቀሙ ምንድነው የምትጠቀሚ ከረሩ ያምራል ፍሪዝ አርገሽ ጸጉርሽ ምናምን የምትሉኝ ልጆች እንግዲህ የምትጠቀሙ ይሄን ነው ማለት ነው። ስለዚህ እዚህ ጋር ካታች ስሙን አስቀምጬላችኋለሁ። ታጥባችሁ ኮንዲሽን በሻምፖ ከታጠባችሁ በኋላ ኮንዲሽን ተቀብታችሁ ትንሽ አቆዩ፣ ማሳጅ አርጉት። ወደ ሳትሉ በደንብ አርጋችሁ ማሳጅ አርጋችሁ መታጠብ ይኖርባችኋል ማለት ነው። የእውነት በጣም አሪፍ ነው። እኔ ተጠቅሞኛል፣ ወድጄዋለሁ። እናንተም እንደምትወዱት ተስፋ አደርጋለሁ። ምክንያቱም ለኔ የጠቀመኝና ለኔ የተስማማኝ ለእናንተም ይስማማል ብዬ ተስፋ አደርጋለሁ ማለት ነው። ስለዚህ ያው በየጊዜ ቆዳችን ልዩነት ሊኖር ይችላል፣ ነገር ግን በተደጋጋሚ በምትጠቀሙበት ሰዓት ለውጡን ታዩታላችሁ ማለት ነው። እኔ በጣም ተስማምቶኛል። ጸጉሬ በጣም እርግፍ ይል ነበር፣ ሳበጥሩ በጣም ይወጣ ነበርና ግን አሁን ላይ ደህና ሆኗል ማለት ነው። በኢትዮጵያ ሄጄ በመጣው ጊዜ ጸጉሬ በጣም እርግፍ እያለ አስቸግሮኝ ነበር። አየሩም ሲቀየር ሆነ አይደል ነው የሆነ የመርገፍ ነገር ነበር ጸጉር በጣም ማለት ነው። እና በጣም እየተረገፈ ነበር። ከዛ በኋላ የምጠቀመው ሻምፖ ቀየርኩት። ከዚህ በኋላ ይሄንን መጠቀም ጀመርኩት። ከዛ በኋላ ሻምፖን ቀይሬ ሳየው ምንም አይወጣም፣ ሳበጥሮም ብዙም አይረግፍም ማለት ነው። ከበፊቱ በጣም ተሽሏል ማለት ነውና ተስማምቶኛል። ስለዚህ በተለይ ኢትዮጵያ ሄዳችሁ ስትመለሱ ወደ ሌላ ሀገር ላይ ጸጉራችሁ ሙትት ነው የሚለው፣ በጣም ይረግፋል በጣም ማለት ነው፣ ይሰባበራል። አሁን ጸጉሬ ምንም አላበጠርኩትም፣ ምንም አላልኩትም፣ ዝም ብዬ እንደ ተሰርቶ ነበር ፈትቼው እንደዚህ ሆኖ በጣም ያምራል ማለት ነው። ስለዚህ ምንም ነገር እንተሳቱ አይጎዳም ላችሁም፣ ጸጉራችሁ አይጎዳም በጭራሽ ይሄን ብትጠቀሙ ማለት ነው። እመኑኝ ታመሰግኑኛላችሁ። ሞክሩት፣ ትወዱታላችሁ። እኔ ተስማምቶኛል፣ ለእናንተ መስማማል ብዬ ተስፋ አደርጋለሁ።
በጣም አሪፍ ነው። ያለሰልሳል፣ የሆነ ፀጉር ፍፍት ያደርጋል ማለት ነውና በጣም ቆንጆ ነው። ለኔ ተስማምቶኛል። ለእናንተም ደግሞ እንደምስማማችሁ ተስፋ አረጋለሁ።